እንግዲህ አገራችን የ10 ዓመት ስትራቴጂክ ፕላን አላት። በዛ ፕላን መሰረት የአጀንዳ 2063 አለ። እንዲሁም ደግሞ ዘላቂ የልማት ግቦች አሉ። እነዚህ የተንሰላሰሉና ኢንተግሬትድ የሆኑ መሆን አለባቸው። ምክንያቱም ዋነኛው የዚህ ኤስዲፒ ወይም የስታቲስቲክስ ልማት ፕሮግራም ዋና ዓላማው እነዚህ ነገሮች መንግስት የሚፈልጋቸው መረጃዎች በጋራ በመሆን ማምረት ነው ማለት ነው። ስለዚህ በዚህ አግባብ መሰረት ምን አይነት ስትራቴጂ ነው ይዘን የመጣ ነው ማለት ነው? አንድ ፕላን አንድ ሪፖርት። በዚህ ሂደት ውስጥ ምንድነው የባለድርሻ አካላቶቻችን ማለት ነው በአንድ ላይ በመሆን በማቀድ በጋራ በመስራት የሚያስፈልጋቸው የመረጃ ፍላጎት ምን እንደሆነ በጋራ በአንድ ጠረጴዛ ላይ ሆነን ከሰራንና ፍላጎታቸውን ከለየን በኋላ ወደ ስራ እንገባለን ማለት ነው። ይህ ምን ማለት ነው? ተጨማሪ ወጪዎችን፣ የተበጣጠሱ አሰራሮችን፣ ያልተንሰላሰሉ ያልተተባበሩ አሰራሮችን ያስቀርልናል ማለት ነው። በዚህ ማግባብ መሰረት እንግዲህ ነው የዋናው የስታቲስቲክስ ልማት መሰረት በዚህ ሁኔታ የተሰራው ማለት። አንደኛው እንግዲህ ጽንሰ ሀሳብ እስከ ማደራጀት እስከ ውጤት በጋራ እስከ ማውጣት ድረስ ይደርሳል ማለት ነው። እንግዲህ ምንድነው የምታዩቸው ቁጥሮች ለምሳሌ ይሄን ያህል ፐርሰንት አደግን ይሄን ያህል አደግን የምንላቸው የራሱ የሆነ የስታቲስቲካል የስነ አሰራር ዘዴዎች አሉት ማለት ነው። አንደኛው እንግዲህ የመጀመሪያው የጥናቶቹ ምደባ የት ላይ ነው ያለው፣ ሁለተኛው ደግሞ የናሙና አወሳሰድ ስትራቴጂው ምን ይመስላል፣ ሶስተኛው ደግሞ የጥናቱ አይነት በወቅታዊነት ሲከፋፈል ምን ይመስላል የሚለውን ነገር እናያለን ማለት ነው። የመጀመሪያው በቤተሰብ ደረጃ የሚጠኑ ጥናቶች አሉ። ከዛ በመቀጠል ደግሞ በድርጅት ወይም በማዋቀሪ ሁኔታ የሚጠኑ አሉ። በቀጣይ ደግሞ ወርሃዊ ጥናቶች ወይም በገበያ ሁኔታ የሚጠኑ አሉ። አንደኛው እንግዲህ በየወሩ ሁሌ ሪፖርት የሚወጣው ሳይቋረጥ የሸማቾች ዋጋ ጥናትና እንዲሁም የአምራቾች ዋጋ የምንለው ማለት ነው። እነዚህ ምንድነው የኢኮኖሚ ሁኔታ የሚለኩ ማለት ነው። ሌላው ደግሞ የአመራረጥ ሁኔታ ነው። እንግዲህ ስንመርጥ ዝም ብሎ አይደለም የሚመረጡ፣ እነዚህ ማዕቀፎች ይኖሩናል። የስታቲስቲካል እንደ ሀገር ስታቲስቲካል ማዕቀፎች ይኖሩናል። ከዛ ውስጥ ምጣኔን በተከተለ ወካይነቱን ባረጋገጠ መልኩ እንመርጣለን ማለት ነው። እንግዲህ የተለያዩ የሳይንሳዊ ዘዴ በመከተል በአብዛኛው ጊዜ እስከ 90% እና 95% ድረስ የማረጋገጫ ሁኔታ በመጠቀም እንሰራ። ሌላው የዚህ የወርሃዊ ጥናቶች ናቸው። በየወሩ በየኳርተር ወይም በየ4 ወሩ የምናጠናቸው ጥናቶች የስራ ስምሪት ሁኔታ፣ እንዲሁም በየአመቱ ደግሞ የምናጠናው የአመታዊ የግብርና ናሙና ጥናት፣ በየ5 አመቱ ደግሞ የኢትዮጵያ ስነ ህዝብና ጤና ጥናቶች እናያለን። በየ10 አመቱ ደግሞ በዚህ በኤስዲፒው መሰራት ከነበረበት ይችኛዋ የቀረችው ማለት ነው ህዝብና ቤት ቆጠራ። ሌላው ሙሉ በሙሉ ጥናቶቹ ተጠንቷል ማለት ነው። በዚህ ማመቅ መሰረት እንዴት ነው የሚጠናው? ጥናቱ እንዴት ነው የሚጠናው የሚለው ወሳኝ ነው። ይሄ ሳይንስን ተከትሎ መረጃው ዓለም አቀፋዊ ተነጻጻሪነት ባለው ሁኔታ ነው የሚጠናው ማለት ነው። ስለዚህ ማዕቀፍ ይኖረናል። እነዚህ ማዕቀፎች አንደኛ የመጀመሪያው በናሽናል ነው። ከዛ በሪጅን በከተማና በገጠር ይከፋፈላል። የቤተሰብ እንግዲህ የቆጠራ ቦታ የምንለው ነገር አለ። የቆጠራ ቦታ ማለት በገጠር ከ120 እስከ 150 በከተማ ደግሞ ከ150 እስከ 200 የያዘ የቤተሰቦች ነው። ይሄ ምን ይደረጋል ማለት ነው? ተሸንሽኖ ማለት ቤተሰቦቹ እንደዚህ ከተከፋፈሉ በኋላ ምን ይደረጋል ማለት ነው? በናሙና ይመረጣል ማለት ነው። እንግዲህ ኢትዮጵያ በጣም ትልቅ ሀገር ናት። በ180 ቤተሰቦች ውስጥ የተለያዩ የአየር ንብረቶች አሉ። አግሮ ኢኮሎጂ ማለት ለምሳሌ ወይ ድሬዳዋ ወይ ደብረ ብርሃን ብንሄድ በ180 ቤተሰቦች ውስጥ የተለያየ የአግሮ ኢኮሎጂ አለው። ስለዚህ ያንን ልዩነቶችን ለመያዝ ወይንም ካፕቸር ለማድረግ ሲስተማቲክ ራንደም ሳምፕሊንግ በመጠቀም እነዛን ቤተሰቦች መርጠን ወደ ጥናት እናካሄዳለን ማለት። ይሄ ሳይንሳዊ እንዴት በሁሉም ዌብሳይቶች ላይ ሆስት ተደርጎ ግልጽ የሆነ አሰራር ይኖራል ማለት። እንግዲህ አንደኛው የስነ ህዝብ ጤና ነው እንደተገለጸው፣ ሁለተኛው የዚህ የተቀናጀ የቤተሰብ ጥናት ነው፣ ሌላኛው ደግሞ የኢኮኖሚ ቆጠራዎች ነው። እንግዲህ በዚህ ጥናቶች እንግዲህ አንደኛው ፋይንዲንግ ወደ 2.6 ሚሊዮን ቢዝነሶች እንዳሉ ያሳያሉ ማለት ነው። ሌላው እንግዲህ ወሳኝ ጥናት ከነበረው አንደኛው የኢትዮጵያ ስነ ህዝብና ጤና ጥናት ማለት ነው። ከዚህ ውስጥ የ2008 እንደ መነሻ አድርገን ስንሄድ የህፃናት 5 ዓመት በታች ማለት ነው የህፃናት ሞት በ24% ቅናሽ አሳይቷል። የእድሜያቸው 1 ዓመት ሳይሞላ የሚሞቱ ደግሞ ህፃናት በ19% እንግዲህ ከሪፎርሙ በኋላ ማለት ነው ይሄን ያህል ቅናሽ አሳይቷል። 1 ወር ሳይሞላቸው የሚሞቱ ወይም በ28 የሚሞቱ ህፃናት ደግሞ ወደ 14% ቅናሽ ያሳያል ማለት ነው። ሌላው እንግዲህ ከዚህ
እናቶች ጤና ጋር በተያያዘ እንዲሁ ከፍተኛ የሆነ መሻሻል ያሳያል። እንግዲህ ከዚህ ውስጥ አንደኛው በሰለጠነ የጤና ባለሙያ የሚወልዱ እናቶች ቁጥር ወደ 22% ጭማሪ ሆኗል። በሰለጠነው እንደዚሁ የጤና ድጋፍ የሚያደርጉ ወደ 68% ጭማሪ ያሳያል። እንዲሁም በጤና አካባቢ የሚወልዱ ወደ 65% ጭማሪ ያሳያል። በሆስፒታልም እንደዚሁ ጭማሪ ያሳያል ማለት ነው። ይህም እንግዲህ የጤናው ምን ያህል ሴክተር ምን ያህሉ እንደተሻሻለ ያሳያል ማለት ነው መረጃው። ሌላው ወሳኙና ከፍተኛ ኢትዮጵያ ቀደምት ከጀመረቻቸው ስራዎች አንዱ የስታትስቲክስ ነው። እንግዲህ ስታትስቲክስ የሰብል ስታትስቲክስ አለን፣ የቤት እንስሳት ስታትስቲክስ አለን፣ የአካባቢ ስታትስቲክስ አለን፣ እንዲሁም የከተማና የገጠር ስታትስቲክስ። ይሄ የከተማና የገጠር ስታትስቲክስ ከለውጡ በኋላ የመጣ አሰራር ነው ማለት ነው። እንግዲህ የግብርና ስታትስቲክስ እንደ አጠቃላይ ስንጀምር በ1963 ነው የሚጀምረው በኢትዮጵያ አቆጣጠር ወይም ከ1974 በፊት ነው። ይሄ ምን ማለት ነው? አብዛኛው የአፍሪካ ሀገሮች በቀኝ ግዛት በነበሩበት ሰዓት ኢትዮጵያ የራሷን ስታትስቲክስ ስታመነጭ እንደነበረ ራሷ መረጃ አምርታ ውሳኔ እንደምትሰጥ ያሳያል። በዚህ ማግባብ መሰረት እንግዲህ የታረሰ መሬት ስፋትና ምርት፣ የመሬት አጠቃቀም የመሳሰሉትን እና የቤት እንስሳት ስታትስቲክስን ታውጣ ነበር ማለት ነው። እንግዲህ በታሪክ ሁለት ጊዜ ነው ግብርና ቆጠራ የሰራ ነው። የዛሬ 22 ወይም 23 ዓመት በፊት በ1994 እና አሁን በ2024 25 የሰራ ነው የግብርና ቆጠራ ነው። ስለዚህ ከፍተኛ የሆነ መረጃ አሰባስ ምንድነው መስፈንጠሪያው? እንግዲህ 24 ምንድነው መስፈንጠሪያው ብለን ስናይ ብዙ ነገሮች ማየት ይቻላል። አንደኛ ከዚህ ከወረቀት ወደ ዲጂታል ካርታ መሄድ፣ ሁለተኛ እያንዳንዱ ቤተሰብ የሚጠናው ቤተሰብ ምን አድርገናል ማለት ነው ጆሪ ፈረንስ ተደርጓል ማለት ነው። ቋንቋ ከአንድ ቋንቋ የመረጃ ጥራትን ለማስጠበቅ ከአንድ ቋንቋ ወደ 6 ቋንቋ የመስራት ወደ 6 ቋንቋ ቀይረን የመስራት ሌላው እውነተኛ አሁናዊ የሆነ የመረጃ መከታተያ ዳሽቦርድ በተለይም ደግሞ የመረጃ እንግዲህ ወደ 54 ሞጁሎች ነው እንትን ያለው ወደ ከዛ 54 ወደ 82 የሰብል አይነቶች ነው የሰበሰብነው። መረጃ ሰብሳቢዎቻችን እንግዲህ 1 ዓመት ከ2 ወር ድረስ ነው እንግዲህ የቀጠርናቸው ማለት ነው። በዚህም እንግዲህ ሌላው ደግሞ ለየት ያለው ነገር እንግዲህ የመንግስት በወሰደው ከፍተኛ ሪፎርም መሰረት መረጃ እስከ መሰብሰብ እስከ መተንተን ድረስ ያሉ ሂደቶችን በጠቅላላ በኢትዮጵያ ነው የተሰሩት። ስለዚህ ይሄ አንዱ የሉዓላዊ ማረጋገጫ ነው። አመሰግናለሁ። እና ምኮራበትና ለልጅ የምነግረው ታሪክ ይሆናል ማለት ነው። ስለዚህ መንግስት ካካሄዳቸው እንግዲህ ወሳኝ መካናይዜሽን አንዱ የምታዩት ውጤት ነው። ይሄ እንግዲህ ከየትም አላመጣ ነው፣ ቆጥረን ያገኛ ነው መረጃ ነው። አንደኛው እንግዲህ ማኑዋል ወተር ፓምፕ ነው። እሱን ወደ 5 ሚሊዮን ገደማ አግኝተናል። የኬሚካል ስፕሬየር ወደ 4 ሚሊዮን ገደማ አግኝተናል። የዋተር ፓምፕ በሞተር የሚሰራ ማለት ነው ወደ 301 ሺህ፣ በእጅ የነፍስ ወከፍ ትራክተር ማለት ነው እሱ ወደ 235 ሺህ፣ ትራክተር ወደ 44 ሺህ፣ ኮምባይነር 10163 ገደማ አግኝተናል። በአጠቃላይ በሜካናይዜሽን መንግስት በተለያየ ፖሊሲ ያደረጋቸው ማሻሻያዎች ወደ 9 ሚሊዮን 852 ሺህ ገደማ የተለያዩ የሜካናይዜሽን ስርዓቶች ሲስተሙ ላይ ገብተው እየሰሩ እንደሆነ ያሳያል ማለት ነው። ሌላው እነዚህ ውጤቶች ናቸው። አሁን እነዚህ ውጤት ስናይ የመረጃ ስፋት ነው የሚያሳየን። የመረጃ ስፋቱ ምን ያህል ጥልቀት እንዳለው በመኸርና በበልግ ለምሳሌ በልግ ላይ 3% ነበር ዲስትሪቢዩሽኑ የነበረው፣ 97% እንዳለ የመኸር ነበር። በኋላ ላይ ይሄ ሜካናይዜሽኑ ኢንፑት ከተደረገ በኋላ መሬቱ ማለት ነው በመኸር ይታረሳል ተደጋግሞ እንደገና ዳግም እርሻ የምንለው ማለት ነው። ወደ በልግ ደግሞ ሲመጣ ወደ 11% አሳይቷል። ይህ ማለት አስቡት ወደ 3 እጥፍ ጭማሪ ነው ያሳየው ማለት ነው። ሌላው እንግዲህ የመሬት ስፋትን በተመለከተ ነው። እሱም በተመሳሳይ ከፍተኛ የሆነ መሻሻሎች ያሳያል ማለት ነው። እንግዲህ ከለውጡ ማግስት ጀምሮ ያሉትን ስናይ በአጠቃላይ የእድገታቸው ምጣኔ ስናይ ለምሳሌ በታረሰ የመሬት ስፋት ወደ 46% ጭማሪ ያሳያል። በምርት ደግሞ ወደ 83% ጭማሪ ነው የሚያሳየው ማለት ነው። ከዚህ ውስጥ ከፍተኛ ጭማሪ ያሳየው የቋሚ ሰብል ወይንም የዛፍ ሰብል የምንላቸው የታረሰ መሬት ወደ 157 ሲሆን አጠቃላይ ምርቱ ደግሞ በ255% ጭማሪ አሳይቷል።
ስለዚህ እንደምታዩት በብዕርና ገዳ የታረሰ የመሬት ስፋት ወደ 43% ሲሆን በምርት ደረጃ ደግሞ ወደ 78% ያሳያል። የጥራጥሬ እህሎች ደግሞ በታረሰ መሬት ስፋት 23 እንዲሁም በምርት ደግሞ ወደ 47% ያሳያል። የቅባት እህሎች ምርትና ምርታማነት በጣም የጨመሩ ቅባት ከ6% በታረሰ መሬት ሲሆን በምርት ደግሞ ወደ 49% ያሳያል። አትክልት ደግሞ ወደ 53% የታረሰ መሬት ስፋት እንዲሁም በምርት እድገት ደግሞ ወደ 48% ያሳያል ማለት ነው። እንግዲህ ይሄ ትልቅ ለውጥ ያሳያል ማለት ነው። እንግዲህ ይሄም ቁጥር የመጣው ቅድም ያሳየኋችሁ የስታቲስቲክስ ስነ ዘዴዎችን ተነጻጻሪ ወካይነት ባለው መልኩ ተሰርቶ ነው ወደዚህ ውጤት የመጣ ነው ማለት ነው። ሌላው እንግዲህ የነጭ ሪቮሉሽን ወይንም ወተትን በተመለከተ የመረጃ ስፋቱ ሰፍቷል። ለምሳሌ በፊት መረጃ የምንሰበስበው የነበረው የግመልና የላም ነበር። አሁን ግን የፍየልንም የበግንም መሰብሰብ ችለናል ማለት ነው። የማር ምርትን ደግሞ ስናየው ከፍተኛ የሺፍት ማለት ከባህላዊ ወደ ዘመናዊ የመቀየር አለ። እንግዲህ ከነበረበት 3% ወደ 13% ነው የተቀየረው። የሽግግር ቀፎ የምንለው ከ1% ወደ 5% ነው። ባህላዊ ከ96% ከነበረበት ወደ 82% ያሳያል ማለት ነው። ሌላው የዚህ የዶሮ ማለት የዶሮ ሁኔታን ስናይ ደግሞ የተዳቀሉት በከፍተኛ ሁኔታ ጨምረዋል። በከፍተኛ ሁኔታ ማለት ነው። ለምሳሌ ሀገረኛ ከነበረበት 63% ወደ 31% ነው የወረደው። የተዳቀሉ የተሻሻሉ ዝርያዎች ደግሞ የምንላቸው እነሱ ወደ 54% ኦልሞስት ወደ 3 ነው 4 እጥፍ ጭማሪ ነው ያሳየው። እንግዲህ ምርትና ከፍተኛ ስለሆነ በአርሶ አደሩም ተወዳጅ ነው ማለት ነው። ስለዚህ ይህ እንግዲህ ያው በተሰራው ስራ ነው የመጣው። ሌላው የከተማ ግብርና ነው። እንግዲህ የለውጥ መንግስቱ ከመጣ ወዲህ የተሰራው ዋናው ስራ የከተማ ግብርና ነው። ስለዚህ እዛ ላይ ስናይ የወተት ምርት በሚገርም ሁኔታ ጨምሯል እንደምታዩት ማለት ነው። የእንቁላል ምርት እንደዚሁ 16% ነው። እንግዲህ 16% በከተማ 32% በንግድ እርሻዎችና በሌሎች እርሻዎች እንዲሁም በገጠር 52% ነው። ስለዚህ ይሄ ከፍተኛ እንደምታዩት ድርሻው የገጠር በፊት 84% ነበር። አሁን ወርደው ሌሎች ድርሻዎች ይሄ ምንድነው ወደ ንግድ ወደ ኮሜርሻላይዜሽን አይነት ባህሪ የመቀየር ነገር ያሳያል ማለት። ሌላው እንግዲህ ወሳኝ ነገር ያለው እዚህ ጋር የዚህ የሳተላይት መሬት ምልከታ መረጃ ለመጀመሪያ ጊዜ በኢትዮጵያውያን ባለሙያዎች ተሰርቷል ማለት ነው። እንግዲህ የሳተላይት ምልከታ ወደ 41 ወረዳዎች በኦሮሚያም በአማራም በተለያዩ የሀገራችን ክልሎች ሰርተናል። ይሄ እንግዲህ የምታዩት በሴንቲኔል ፎርስታት ተጠቅመን የማሳ ልየታ የሰራንበት ነው ማለት ነው። እንግዲህ ይህንን በጋራ ነው የሰራ ነው ከብሔራዊ ቴክኒካል ኮሚቴ ጋር ሆነን ማለት ነው። ከዛ ሌላው ደግሞ ይሄ ማሳው ከተለየ በኋላ ወዴት ነው ማለት ነው የምንሄደው? በ1 ኪሎ ሜትር ሪዞሉሽን ምርትና ምርታማነት እንሰራለን ማለት ነው። እንግዲህ ይህን ስንጠቀም ባይዘዌ ለሁላችሁም መታወቅ ያለበት የአርቲፊሻል ኢንተለጀንስ ሞዴል ተጠቅመን ነው የሰራ ነው። ስለዚህ ያንም ዳታ ያገኘ ነው ከራሳችን ዳታ ላይ ነው ማለት ነው። ያንን ተጠቅመን ያንን ሞዴል በመጠቀም ነው የሰራ ነው ማለት ነው። እንደምታዩት ይሄ ናሙና ነው ያሳየናችሁ። ይሄ አንዱ ናሙና ነው እንጂ ወደ 40 ወረዳዎች በዚህ ምን ማለት ነው 8% በተለያየ በኢንፍራስትራክቸር በተለያየ ምክንያቶች ያልገባናቸው ኤሪያዎች ላይ ምን አድርገናል ማለት ነው የሳተላይት ኢሜጅ ተጠቅመን ለመስራት ችለናል ማለት ነው። ይህንን ልምድ እንግዲህ ምንድነው ስንሰራ የአፍሪካ ሀገሮች መጥተው ቪዚት አድርገዋል። እስቲ የኢትዮጵያ እየሄደችበት ያለው ሁኔታ ምን ይመስላል የሚለውን ነገር ለማሳየት ሞክረናል። እዚሁ ቁጭ ብለው ማለት ነው የራሳቸውን ሀገር ቁጭ ብለን ሰርተን አሳይተናቸው እስቲ የእናንተ የስታቲስቲክስ ኦፊስ የሚያወጣው የዚህ ሰብል ምርትና ምርታማነቱ ምን ያህል ነው ስንላቸው እኛ ከሰራ ነው ሞዴል ጋር አንድ አይነት ሆነ። ስለዚህ በጣም ትልቅ። ሌላው ደግሞ በቱኒዚያ በተካሄደው የአፍካስ ስብሰባ ላይ ኢትዮጵያ ልምዷን አካፍላለች ማለት ነው። አዲስ አሰራር ይሄ የዚህ ኮዲዛይን ወይንም ኮፕሮዳክሽን በሚለው አሰራር እንዲህም መስራት ይቻላል የሚለውን ነገር ለማሳየት ሞክረናል ማለት ነው። ስለዚህ እንግዲህ በቀጣይ መስተካከል ማነው መጠናከር ያለበት ብለን ያሰብናቸው አንደኛው አሁን ያለው የስታቲስቲክስ ኢንፍራስትራክቸር ማዘመን ነው አንደኛው። ሁለተኛ ስራችን ወደ ግዙፍ ዳታ ወይንም ቢግ ዴታ
ወደ ሚለው መሻገር አለበት። ሌላው ደግሞ የዚህ ክላውድ ኮምፒውቲንግ የቴሌ ክላውድ የመጠቀም ነው። ሌላው ደግሞ የዚህ የሬጂስትሪ ወይንም የአመዘጋገብ የዚህ ሰከንደሪ ዳታዎችን ወይንም አድሚኒስትሬቲቭ ዳታዎችን እነሱን ዴቨሎፕ አድርጎ ከናሽናል አይዲ ጋር በማስተሳሰር በወጪ በሚቆጥብ መልኩ መስራት፣ አዳዲስ የፖፑሌሽን ወይንም ሌሎች አይነት ሞዴሎችን ተጠቅሞ መስራት፣ የማሽን ለርኒንግ በራሳችን ሞዴል ተጠቅመን የራሳችንን የሀገራችን የምርትና ምርታማነትን የምናሻሽልበት እንዲሁም ደግሞ አሁን የጀመርናቸው የዲሳት የሳተላይት ምልከታ መረጃዎችን በራስ አቅም መስራት እንዲሁም የዚህ ዲሳት ማን ነው ሴንፎርስታት በራሳችን ሳተላይቶች ተጠቅመን መምጣት የመስራት ሁኔታ ነው እንግዲህ ያለ ነው። ስለተከታተላችሁኝ በጣም አመሰግናለሁ። ፈጣሪ ያክብርልኝ።